ያንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጨዋታ ነው እንዴ ያስከው? ሴት ላይ አይደለም ሴት ላይ እየተጫወቅክ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይላል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁ። አይ ደግሞ የምትል ከሆነ ከኛ በቃ እናንተን ቤተሰብን አልፈልግም፣ ወንድሞቼንም እናት አባቴንም አልፈልግም ካል የራሱ ጉዳይ ነው፣ እኔ አይመለከተኝ። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምተኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እኔ አሁን ቀጥታ የምፈልገው ነገር ከፍቅር ያለ ህይወት አቁም። ዴቭ አብርሽም በከባዱ ተቆጥቶታል። እንግዲህ አብርሽ ምንም አልመሰለው፣ የሚያደርገው ድርጊት እንደ ኖርማል ነገር ነው እያየው የሚገኘው። እንግዲህ ዴቭ ይሄ ነገር ከፍቅር እቀጥላለሁ ምትል ከሆነ ከቤተሰብ ትወጣለህ በማለት አስጠነቅቁታል ማለት ነው። አብርሽ አላማው የጸና ይመስላል። እንግዲህ ያላየነው ያልሰማነው ነገር ደግሞ ማለት አንድ ሰው ከህይወቴ ውጡልኝ እንኳን ቢል በሳምንት ውስጥ ሌላ ሴት መቀየር አለበት ብዬ እኔ እንደኔ አላስብም። ምክንያቱም ኤርሜላም ብትሆን ሩታም ብትሆን አንተ ቆፍጠን ብለህ ከህይወቴ ውጡልኝ ብለሃቸውም አታቅም። ለሁለቱም ተስፋ እየሰጠክ እንጂ ከህይወቴ ውጡልኝ በቃ አልፈልግም ብለህ ቁርጥ ያለ አላማ የሰጣቸው ነገር የለም። ቪዲዮ ራስህ ተመልሰህ ማየት ትችላለህ። ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ፋሚሊዎች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መተና ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ቪዲዮ ለመከታተል ሞክሩ። ሀሳብ አስተያየታችን እየሰጠን እንሄዳለን። እንግዲህ አብርሽ እኔ አእምሮ ተደፍኗል ይሁን እንደ ሰው ማሰብ ተስኖታል ይሁን አላቅም። ማለት የሚያደርገው ነገር ለሱ ጌጥ እየመሰለው ይገኛል ማለት ነው። ማለት እናንተ ፈረዱ። ውድ ቤተሰቦች አንድ ጥያቄ ጠይቃችኋለሁ። ጥያቄያችሁ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ይህንን ጥያቄ ልጠይቃቸው የፈለኩት ማለት ሴቶች ላይ ስማቸው ለማጥፋት የሚያደርገው ጥረት በጣም አናዶኝ ነው። እንግዲህ አንድም ቀን ቆፍጠን ብሎ ኮስተር ብሎ በቃ እኔ ማንም ሴት አልፈልግም በዚህ ሰዓት፣ ሁለታችሁም ከህይወቴ ውጡልኝ፣ ሁለታችሁንም አልፈልግም፣ ብቻዬ መሆን እፈልጋለሁ፣ ለተወሰነ ጊዜ ብቻዬ መቆየት እፈልጋለሁ፣ ማናችሁንም አልፈልግም፣ በቃ ተረጋግቼ ከዛ በኋላ የራሴ ህይወት እጀምራለሁ ብሏቸው የሆነ ቆፍጠን ያለ ጥያቄ ሰጥቷቸው አላለየውም። እኔ ይሄን ነገር እናንተ ካያችሁ እስኪ ንገሩኝ። እኔ በበኩሌ አላየውም። እንደዚህ ኮስተር ብሎ በቃ ከህይወቴ ውጡልኝ ብሎ ብቻው መኖር እንደፈለገ ግልጽ አድርጎ የነገራቸው ነገር እኔ አላየውም። እናንተ ካያችሁ ይሄንን መልስ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ሁለተኛው ጥያቄ ደግሞ ሩታም ሆነች ኤርሜላ በዚህ ልክ እሱ መከተል አለባቸው ብላችሁ ታስባላችሁ? በቃ ይሄን እያሳያቸው ያለ አንድ ሰው እንዴት ነው ይሄን ነገር እያየ እንደገና እሱን መጠየቅ እንደመለመን ነገር ማለት በዚህ ልክ እንዴ ያለሱ መኖር አንችልም ሊሉ ነው እንዴ? ምንድን ነው? ሩታም ዛሬም በቃ ከዚህ በኋላ እሱ ጋር አጠገቡ መድረስ የለባትም ብዬ ነው ማስበው። የእናንተ ሀሳብ ደግሞ ከፍሉኝ እና በመቀጠል እንግዲህ በጣም ኮስተር ያለ ንግግር አድርጎለታል ወንድሙ። እውነቱ ነው። ቤተሰብ፣ እናት፣ አባት፣ ወንድም፣ እህት እያሰደበ ነው ይሄ ልጅ። እኛን ደጋግሞ አንገታችን አስደፋህን ብሎታል። ከዚህ በላይ ባንተ የመጣ ከዚህ በላይ መሰደብ አንፈልግም። አይ ከናንተ እወጣለሁ ካልክ ውጣ፣ አይ ካልክ ደግሞ ከፍቅር ያለህ ግንኙነት ታቆማለህ ብሎታል ማለት ነው። እንግዲህ በዚህ ማከል እውነተኛ ትክክለኛ መልስ አልመለሰም። እኔ አንድ የተረዳሁት ነገር ከሩታም ንግግር ከአብርሽም መልስ ከፍቅር ጋር ምንም አይነት ግንኙነት እንደሌለው ነው የተረዳሁት። ከሷ ጋር ምንም አይነት ግንኙነት እንደሌለውና ሁለቱ ሴቶች ለማሸቅ የሚያደርገው ጥረት ነው ይመስለኛል። ያው ማለት ከሩታ ጋር የመቀጠል ፍላጎት አለው። ኤርሜላን በዚህ መንገድ ከህይወቱ ለማስወጣት የፈለገው ፍላጎት ይመስለኛል። እሷን ለማራቅ ነው እንግዲህ ያንን ነገር ነው እንጂ ከፍቅር ጋር ምንም አይነት ግንኙነት ያለው አይመስለኝም። ምክንያቱም ፍቅርንም ሳወራት ምንም አይነት መልስ አልሰጠችኝም ብላለች ሩታ ማለት ነው። መልስ ያልሰጠቻት በዚህ ምክንያት
ይመስለኛል። የሆነ ነገር ትክክለኛ ነገር ቢሆን ፍንጭ ትሰጣት ነበር ማለት ነው። የእናንተ ደግሞ እስኪ እናንተ ምን እንደገመታችሁ አስቀምጡልኝ፣ አካፍሉኝ ሀሳባቸው ቤተሰብ። እኔ በዚህ ሰዓት ምንም ደስ የማይል ነገር ነው እያየንበት ያለና ለማንኛውም ውድ ቤተሰቦቼ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።